ተነሽ ከዚህ ላይ። እሺ ልናሳስል ነው የመጣው። ደግሞ መንገድ ዘግቻለሁ አይደል? በጣም ይቅርታ። ቆይ ምንድን ነው የማየው? የታላቋን ሀዘን ሳልጨርስ ከሷ ጋር በዛ ላይ እጇን ይዘ እንደምታስበው አይደለም፣ እያጽናናኋት ነው። ሁኔታ እንኳን የማጽናናት አይመስልም። ስማኝ ወንድሜ፣ እንደ ወንድም ዛሬ በተፈጠረው ነገር በጣም ከፍቶኛል። በጣም አዝኛለሁ፣ አፍሬያለሁ። ግን ደግሞ አይን እያየ ሌላ ችግር ሲፈጠር ቆሜ ማየት አልችልም። ልክ ነህ። ሶሪ፣ አጋጣሚ ነው። ጥሩ ሰው ነህ አልክድም። ግን እህቴ ላይ ባደርስባት ደስ ይለኛል። እሷ ገና ምንም አታውቅም። ጥሩ ከመሰላት ግትርም ናት። በዚህ ግትርነቷ ላይ ፍቅር ተጨምሮበት ደግሞ ህይወቷ ይበላሻል። ጊዜው አይደለም። ስለዚህ እባክህን ተው። እሺ መኩ፣ ይልቅ ስለደበራት አጽናናት። እኔም ኤልሹን ሂጅ ልያት። ጥሩ። እናቴ በጣም ናፍቀሽ ነበርኩ። ቆይ ጠፍሽ ነው? ምን? እስኪ ድገመው። ምንድን ያልከው? ጆሮዬ ነው ወይስ እናቴ ሲል ሰምቼዋለሁ? እንዴት ነህ አዶኒ? አዎ ትንሽ ጠፋሁ። ቆይ እናንተ ምን እየሆናችሁ ነው? ልጅሽ ነው እሱ? ዝም በል ጆ፣ አትንቀልቀል። እና ኤልሹ ከወንድሟ ነው ፍቅር የያዛት ማለት ነው? ቆይ የዚህ ቤት ጉድ ቢወጣ አያልቅም እንዴ? ምን ጉድ ናቸው በፈጣሪ። እንዴ ቆይ ጠፍተሽ ነው? አባዬ እኮ ትመጣለች ቤት ብሎ እየጠበቀሽ ነበር። ዛሬ ስራ እንኳን አልገባም። አዶኒ የምርህን ነው? እሷ ማለት እናት ናት። ስለዚህ ኤልሹ እህት ናት ማለት ነው። ቆይ ምንድነው ነው? አንተማ በጤና አይደለም፣ የሆነ ነገርማ ሆኗል። ቆይ ልጁ ምን ሆኖ ነው? ስማኝ፣ የሆነ የማይታወቅ ቦታ ወሰደውና እዛ ጥለውና፣ እሺ? ወዴት መመለስ እንዳለበት አያውቅም። ኧረ አንቺስ ግን ግፍሽ። እርግጠኛ ነሽ ግን? አዎ እርግጠኛ ነኝ። ውሰድና ጣልኝ ወደዛ። እሺ ካልሽ። ወንድሜ ፕሮግራሙ እንዴት ነበር? እንዴት አለፈ? ያበላሸሽው ፕሮግራም የመጠየቅ ድፍረት ከት ያመጣሽው እንዴ? ምን ማለት ነው? አንቺ ያበላሸሽው ማለት? ኤልሹ አየሽ አይደል የምታደርጊው ተንኮል? አንዳንድ እያለ ምን አይነት ደረጃ ላይ እንደደረሰ ጭራሽ የሰው ህይወት እስከ መበጥበጥ። ቆይ ምንድን ነው የምትጠቀሚው? ወንድሜ እኔ ስለምታወራው ነገር ምንም አላውቅም። ታውቂያለሽ፣ በደንብ ነው የምታውቂው ኤልሹ። እንዴት? ቆይ ሌላ ማን የነገራት? ስለ ሽምግልናው እንዴት ልታውቅ ቻለች? ከአንቺ ውጪ ማንም ወሬ የሚያቀበላት የለም። በጣም ነው ያዘንኩብሽ። አባቢ ይሙት፣ በጣም ነው ያዘንኩብሽ። በጣም ነው የምታሳፍሪ። አረ ወንድሜ አይደለሁም እንደዛ ያደረኩት። ዝም በይ ኤልሹ፣ አፋልኝ ብለሽ እንዳትወሪ። አንቺ ያላደረግሽው ነው ያልነካሽው ሰው አለ እንዴ? ኑኑን ከኔ እንድትረቅ አርግሻት። አሁን ደግሞ አልቷል። ቆይ እንዴት ነው በሰው ሀዘን የምትደሰችው? ወንድሜ ተረጋጋ። ቆይ እኔ እንዴት ከምን ጋር ለያየ እሞክራለሁ? ጭራሽ ያደረግሽው ነገር እንዳብራራልሽ ትፈልጊያለሽ? ስልክሽ የታል? ስልክሽ የታል? የምን ስልክ? መቼም ቁጥርሽን አይሆንም። የጠየኩሽን አሰማርሽ ታውቂያለሽ። ስልክሽ የታለ? ባትሪ የለውም። አልከፍተውም። በጣም ስለተናደድኩ መታገስሽ እንዳይመስልሽ። ቶሎ ክፈችው። ክፈችው። ክፈችው።
መልክፈቱ ማም ከሚልስ ቁጥር ጋር በተደጋጋሚ ተደውለሻል። በዛ ላይ በጣም አዲስ ነው። ስለዚህ አንቺ እንዳደረግሽው ግልጽ ነው። የእናትሽ እርዳታ እንዳለው ነው ማለት ነው። በጣም ነው የምታሳፍረው ይልሹ። ወንድሜ ላስረዳ። እሺ ስትመልስልኝ ቴዲ ቆይ አንዴ፣ እየቀለድኩ ነው በለኝ። ምንድን ነው ይሄ? ምን ማለት ነው? ዝም ብለሽ ያልኩሽን ነገር በያት። እውነቴን ነው። ኤልሹ ልጇ እንዳልሆነች የማውቀው እኔ ብቻ ነኝ። ራሷ አታውቅም። ቴዲ እኔ በጣም እያስፈራኸኝ ነው። ቆይ እንዴት ነው ሳታውቅ አንተ ያወቅኸው? ቆይ አንተ ምንድን ነው ማለት እንዴት አወቅ? አትፍሪ። ሌላውን ነገር ቀስ እያልኩ አብራራልሻለሁ። ለጊዜው ሊሰብራት የሚችለው ነገር ይሄ ብቻ ነው። ስለዚህ ተጠቀሚበት። ይሄ እንዴት ይሆናል? እውነት ከሆነ እኮ ይሄ ነገር እንኳን ለኛ ለሰሚዎች ራሱ በጣም ነው የሚከብደው ቴዲ። እሺ ቆይ ቴዲ፣ ቆይ እሺ ቀጣይ ምንድን ነው የምናደርገው? እኔ እኮ ተጨነቅኩኝ። ስለምን? ስለኔና ስላንተ እኔ በጣም ነው የጨነቀኝ። በዛ ላይ ደግሞ ቆይ እንዴት ነው እናቴን አይኑ ማየው? ጨነቀሽ አይደል? እንዴ ጨነቀሽ ብቻ? በጣም ነው የተጨነቅኩት። በጣም ነው የጨነቀኝ። ግን ደግሞ ሄለን እስካሁን ድረስ ሽማግሌዎቹ እናንተ እንደላካችሁ ያወቀች አይመስለኝም። ሽማግሌዎቹን ማን የላካችሁ እያለች እየጠየቀች ነበር። ያው አንቺ የገቡት ሽማግሌዎች እሷ የላከቻቸው ናቸው። የኔዎቹን ግን ከማባረር ውጭ ስለኔ ያልጠየቀቻቸው። እሺ ቆይ መፍትሄው ምንድነው ቴዲ? ንገረኝ። በቃ ልብስሽን ያዢና ከኔ ጋር መኖር ጀምሪ። ሞክረን ነበር አልተሳካም በያቸው። ያው ይህንን ሁሉ ነገር ያደረግነው አብረን ለመኖር አይደል? ስለዚህ በቃ አብረን እንኖር መስዬ። አይ በዚህ መንገድማ በፍጹም መሆን የለበትም። ደግሞ እንደዚህ ብላቸው ማናቸውም አይፈቅዱልኝም። ወንድሜም ይቆጣል፣ እናቴም ሌላ ውርደት ነው የምትለኝ። እናትሽን ማለት እናታችንን ለኔ ታያቸው። እኔ የማሳምንበትን መንገድ አውቃለሁ። ቴዲ የምርን እንደዚህ ያልክ ያለው? አዎ ካላመንሽኝ ደግሞ አድርጌ ያሳይሻለሁ። ይኸውልሽ መስዬ በቃ አንቺ ሂጂና እቃሽን አስተካክለሽ አውጪ። ከዛ እኔ እመጣና ከፈቀዱ ጥሩ፣ ካልፈቀዱ ደግሞ አንድ ይወተሻል። ይሻላል። ግን እናቴን ማሳዘን እንዳይሆንብኝ። እንዴ መስዬ ቆይ ምን ሆነሻል? ማዘን የሚባለው እኮ ዘላለም አለምሽን የሰው ቤት ሰራተኛ ሆነሽ መቅረት ነው። እስኪ መጀመሪያ ሞክሪ። ለነገሩ ልክ ነህ። ከዛ ህይወት ሞት ይሻላል። በጣም ጥሩ። አሁን ሂጂ። እኔ የሄሌንን አድራሻ ላግኝና ቴክስት አደርግልሻለሁ። ከዛ ያልኩሽን ታደርጊያለሽ። ሂጂ። ቆይ አንቺ ምን መሆንሽ ነው? እህትሽ በደረሰባት ነገር ገና አዝነን ሳንጨርስ አንቺ ደግሞ ከሌላ ሰው ጋር? ኧረ ተይ ነው ኧረ ተይ፣ እንደዚህ አታድርጊ። ኧረ ተይ ወንድሜ፣ ምንም እኮ አይደለም። ያው አዝኜ ስለነበር ነው። አዝነሽ እያጽናናሽ፣ ከዛ እጅሽን ያዘሽ፣ ከዛ ያቅፍሻል፣ ከዛ ብቻ ረፊ ነው። ይኸው አሁን እንኳን ከእህትሽ ተማሪ። ሁሉም ነገር የሚያምረው በጊዜው ነው። አሁን እኮ ያለነው በራሳችን ቤት ሳይሆን በሰው ቤት ነው። ኑኑ የራሳችን ቤት ቢሆን ማንም እንደፈለገ ገብቶ የሚፈነጭበት ይመስልሻል? በጭራሽ አይሆንም ነበር። ስለዚህ መጀመሪያ ነገሮችን እናስተካክል። ከዚያ አንቺም መሲም በክብር ትወጣላችሁ። አደራ ኑኑ፣ ድጋሚ እንዳልናገር ደግመሽ እንዳታሳፍሪ። እሺ በቃ ወንድሜ፣ አላሳፍርም። በይ አሁን ሂጂና ቤቱን አጽጁ። አበባውን ምናምን አነሳሽው። እህትሽ ካየችው ቅር ይላታል። እሺ አነሳሳዋለሁ፣ አጸዳዋለሁ። በእርግጥ ወንድሜ ልክ ነው። መጀመሪያ በምኖርበት ቤት እርግጠኛ መሆን አለብኝ።
እና አንቺ የትዬ ልጅ ነሽ? አዎ ልጇ ነኝ። እኔ ደግሞ እስኪ አንተ በጣም ይገርማል። የሰው መመሳሰል እስኪ አይነ እስኪ እንዲበል ኧረ ቅንድባችሁ ራሱ እኮ ኧረ አፍንጫ ራሱ ጥርስ እንዲህ በዛ ላይ ደግሞ እስኪ አበል እንጥላችሁ ራሱ እኮ ቁጭ ነው። አዎ ብዙ ሰው ነው የሚለው አይደለ? ጅል ማን ነው አንተ? እንዴ አሁን እኮ በዚህ ያለፈ አንተ ገላምጦን ያልፋል። አንተንማ ምን ቦጣ? በቃ ሚስት እየጠበቀች ነው። ቶሎ ቶሎ እንሂድ። ናና ቆይ እስኪ እንዴ ምን ሚስት ብቻ ልጆችም እኮ እየጠበቁ ነው። በተለይ ትንሽዬው ልጅ አባቴ የት ነው ብሎ እኮ እያለቀሰ ነው። ኧረ እኔ ልጅ የለኝም። እንዴ ኧረ አለ ደግሞ ጫማ ተፈቷል ልሰረው። ኧረ አንተ ደግሞ አልተፈታም። ይኸውልህ ከዚህ በላይ እንዳይጠልፈ ሰረው። አንተማ አለ እንዴ? አዎ ያንንም ሰረውሽ እንኳን ደህና መጣ። እነዛ ጉደኞች ምን እንዳደረገው ብታይ። ከኔ ተደብቀው ሰርግ ሊደጉት ሲሉ አልያዝኳችሁ መሰለህ? ከዛ ፕሮግራሙን ደርሰሽ አበላሽሿ። እኔ መቻጣሽ በሚገባ እንጂ። እስኪ አስበው ገና ለገና ቤት ወጣለች አትመለስም ብለው እኔ በሌለውበት ድግስ ሲደግሱ አይገርምም? ጥሩ አደረግሽ። በጣም ጎበዝ። ለዚህ እኮ ነው ምኮራብሽ። ካንቺ ውጪ ማንም ደስተኛ እንዲሆን አፈልጊማ። ምን ማለት ነው? አሽሙር ነው እንዴ? አረ በጭራሽ እውነት ነው የተናገርኩት። ቆይ መች ነው ከሀገር የምትወጪው? አንድ ማስጨረስ ያለብኝ ጉዳይ አለ። የቤቱን ጉዳይ ሙሉ በሙሉ እኔ እንደሆነ እያደረኩ ነው። ከዛ ከሀገርም ወጣው የትም ሄድኩ ማንም ምንም አያደርገኝም። ገባ? እንዴት ነው እንደዛ ማድረግ የምትችይው? ቤቱ እኮ እንኳን ያንቺ ሊሆን ይቀርና ምንም ድርሻ የለሽም። በዛ ላይ ልጅ አለ። እባክህ እንደዛ ብሎ ነገር የለም። እንዴትም አድርጌ እንዴትም የራሴ ያደርገዋለሁ። ስማኝ እኔ እኮ ይለን ነኝ። በዛ ላይ አንተ ታግዘኛለህ። የኔ ታማኝ ሸ አይደል? ያው በደንብ አግዝሻለሁ። እህቴ ወደ ልትሄጂ ነው? ዝም በይ ነው። ስለዚህ ነገር ማንም ሰው ማወቅ የለበትም። ለምን ሲባል እህቴ ወዴት ለመሄድ ነው? ምን እየተፈጠረ ነው? እናቴን አገኘሻት? ወንድሜስ አይቶሻል? ምን ለማድረግ እየሞከርሽ ነው? ዝም በይ፣ ድምፅሽን ቀንሺ ነው። ማንም ሰው እንዳይሰማሽ። ይስሙኝ፣ እንዲያውም ሊሰሙኝ ነው የሚገባው። እረፊ እህቴ፣ አሊያ ተጣርቼ ሁሉንም ነው የምሰበስብልሽ። ኑና አትሰሚኝም እንዴ? ለምን እንደዚህ ትሆኛለሽ? እኔ ፈልጌው ነው እንደዚህ የማደርገው። ለምን አይገባሽም? እዚህ ቤት የምቆይ ከሆነ አብዳለሁ። ስለዚህ የግድ ይሄ ነገር ማድረግ አለብኝ። እህቴ ቆይ እኛ እናሳዝንሽም? እናቴ እኮ ትጨነቃለች። እባክሽን ያለኛ ማንም የላትም፣ እንደዚህ አታድርጊ። ዘላለሜን ባሪያ አልሆንም። ኑኑ አሁን ዞር በይልኝ። አንቺም ከኔ ጎን እንደምትቆሚ ቃል ገብተሽልኛል ነበር። አዎ ግን እየተሳሳትሽ ያለሽ ይመስለኛል። አሁን ከደረሰብን መጥፎ ነገር በላይ ሌላ ችግር ቢፈጠርስ? እንደዛም ከሆነ ይበለኝ እንጂ ፈርቼ ገረዱኝ አልቀርም። ለዛውም ለዚች ሴጣን። እሺ በቃ እህቴ፣ ትክክል ነኝ ብለሽ ካሰብሽ ሁሌም ከጎንሽ ነኝ። እሺ አመሰግናለሁ። አሁን ግን መሄድ አለብኝ።
ልሸኝሽ? አይ አያስፈልግም። ባይሆን ከእናቴ ጎን ሁኚልኝ። እንዴ ሳትናገሪ ነው እንዴ የምትሄጂው? አሁን አዎ፣ ግን አልቆይም፣ ቶሎ ነው የምመለሰው። ወደ ቤት ትመለሻለሽ ማለት ነው? አይ ለማስፈቀድ ነው መጣው። አሁን ዝም ብዬ ስለመሄድ ተመልሼ መጥቼ አስፈቅዳለሁ። እንዴ ልብስሽን ከወሰድሽ በኋላ? አዎ በቃ እህቴ፣ አሁን ቶሎ መሄድ አለብኝ። እሺ ቻው በቃ። እንዴ እህቴ ምንድን ነው የምታለቅሽው? ተይ በእናትሽ 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 አታልቅሺ። እኔም እኮ ችዬው ነው፣ ግን የግድ መሆን ስላለበት ነው። እሺ እህቴ እኔ እኮ ላንቺ አስቤኝ ነው። በዛ ላይ ነው በጣም ነው የምትናፍቂኝ። እኔ ምንም ጥሩ ነገር አይታየኝም። ምን ይባላል መሰለሽ፣ ህልም ተፈርቶ ሳይተኛ አይታደርም። ስለዚህ ግዴታ መሞከር አለብኝ። እሺ በቃ ሂጂ። እሺ በቃ ቻው። በቃ ዝም በይ። እሺ ሂጂ በቃ። ቻው በቃ። እንዴት አደረግ? ተሳክቷል። በዚህ ጊዜ እናት ለልጇ ሲጨክም ማየት ግን ያሳዝናል። ዝም በል እባክህ ወሬኛ። ሰዎችን ማግኘት ጀምረሽ አለም። በጣም ጥሩ ለውጥ ላይ ነሽ። ምንድነው የምፈልገው? ቆይ ደግሞ ይሄንን ከየት ነው ያመጣሽው? አንተ ስትንቀራፈፍ እኮ የዛን ያተረፈኝ እሱ ነው። ገባ? ቻው ደግሞ ጀመርሽ። ቆይ ገና መቼ አውርተን ጨረስንና ነው? ቀሪውን በስልክ እናወራለን። ኧረ በለው፣ ሌላም የሚወጣጠርብሽ ሰው አለ ማለት ነው። አፍህን ዝጋ አንተ ልጅ፣ ዝም በል። ወይም ደግሞ ቤት ሂድና ያለውን ነገር አጣርተህ ቶሎ ተመለስ። እየደወለች ነው። ሄሎ እሺ፣ ሄሎ ሄሎ ሄሎ። እንደምንም አግኝቼማ ያለሽበትን እደርስበታለሁ። አንቺ ጨካኝ፣ መታሰር አለብሽ። በአንተ ቤት የሸወድከኝ መሰለህ? ሁላችሁም ተያይዛችሁ መቀመቅ ስትወርዱ ያን ይገባችኋል። ኤልሹ ምንድን ነው እሱ? ምን አገባሽ? ወንድሜ ይመጣለች። አርፈሽ ስራሽን ስሪ። መቼም አሁን ላይ ምን እያደረኩ እንደሆነ እያየሽ ነው። ስለዚህ አርፈሽ ስራሽን ስሪ። ካልሆነ ከዚህ ቤት ትወጫለሽ። አይዞሽ ኤልሹ፣ ቅናት ባንቺ አልተጀመረም። ችግሩ ያንቺ ቅናት በጣም ባሰ። ከቅናትም አልፎ ተንኮሎ ነው እንጂ።
ያው ቅናት ያለ ነው። ምን ማለት ነው አንቺ? ግልጽ ነው ንግግሬ። ይሄን ሁሉ ነገር ለምን እንደምታደርጊ በደንብ ይታወቃል። ስለዚህ በለው ሁለት ቆንጆ በአንድ ቤት ውስጥ ፉል ፓኬጅ ማለት ይሄ ነው። ስሚ ምን እየሆንሽ ነው? ጀርባሽን እየሰጠሽኝ ብቻ ነው። ምን ነው ባለፈው ተሰማኝ ነበር እንዴ? አሁን ነው ስላለ ነው ጀርባሽን የሰጠሽው? ገደለች። ኧረ እባክህ ዞር በል። ታይ ዞር በል። ይኸውልሽ ቆንጆ ሴት ሲጣላ አያምርበትም። ታይ ዞር በልልኝ አልኩኝ። አንቺ አላበዛሽም እንዴ? ሁሉም ሰው እንዳች ባለጌ ነው ይመስልሽ? ነገር ኧረ ጸጉሯን እንዴ! ኧረ ተጋደሉ አለልኝ እገሉ ነው። ምንድን ነው ያገባል? ቤሉ ልቀቀኝ። አለቃት መገላታለሁ። ልቀቀኝ በለው። የሶስተኛው ዓለም ጦርነት። አይ ሴቶች አሁን ምን ይባላል? አንቺ ባለጌ። ቆይ ሁሉም ሰው እንዳንቺ ባለጌ ነው እንደሚመስልሽ? ሁሉም ሰው የሚልከሰከስ ነው የሚመስልሽ? አዎ ስትሰማኝ ግልሽ ነበረ። እኔ ባልደስ ኖር እኮ አልቃችሁ አልጋ ላይ ተኙ ነበር። እንዳንቺ አይነት የፍቅር መቀስ እያለ ቤት በኩል አየህ ወንድሜ፣ አሁን ራሱ አመነ። እውነት አድርጌው ቢሆን በጣም ነበር የምናደደው። ደግነቱ አላደረኩትም። እኔ እንዳንቺ አይደለሁም። እሺ ለዛውም ከዚህ ምን ልትይ ነው አንቺ? ሊያውም ከእንደዚህ አይነቱ ጨርሽው። አዎ ከእንዳንተ አይነቱ ባለጌ ጋር አልሳሳም። እሺ በዛ ላይ የዛን ቀን እዛ ክፍል የገባው የሆነ ነገር ለመስረቅ ነው እንጂ ለጥሩ ነገር አልነበረም። ምን አንቺ ይኸውልሽ ስነ ስርዓት ይኑርሽ። እና ጆን አይደለም ወደ ላይ ስሚ፣ እንኳን እሱ ድጋሚ ከዚህ ልጅ ጋር ባይሽ አንቺ ራስ ወደ ላይ እንዳትወጪ ነው ማለት። አንቺ ስድ ጨምላቅ እዚህ ቀጥ ብለሽ ወደ ክፍልሽ ግቢ። እንዴ ቆይ እኔ ምን አድርጌያለሁ? ጆኩ ጓደኛዬ ነው። አሰማኝም እንዴ? እኔ እና እሱ የምንሄድበት ቦታ ይኖረናል። በድጋሚ እዚህ ቤት ከመጣ እንደምትታሰር ነግሬኝ ነበር አይደል? ስማ በህሊኔ ነው የምታሰረው? ኧረ ቀለድክ ማለት ነው። ሂዱጣ፣ እዚሁ ጠብቁኝ፣ እናንተ እመለሳለሁ። ስማ እኔ እወጣለሁ፣ ግን ደግሞ አንተ ውጣ ስላልከኝ አልወጣም። አንተ አትውጣ፣ እኔ እንዴት እንደምትወጣ አሳይሃለሁ። እህቴ እናቴን አይተሻታል እንዴ? ቤት ውስጥ ብፈልጋትም የለችም። ክፍሏ ውስጥ የለችም እንዴ? እዛ ነው የምትሆነው። አዎ የለችም እንዴ። እኔ እኮ ስለተናደደች አሟት ከተኛች ብዬ ነው ዝም ያልኳት። እንዴት ክፍሏ ውስጥ አትኖሩም? እኔ እንጃ እህቴ፣ ግን የለችም። ለጊዜው እዚህ ነው የምንቆየው። ምን ተሰማሽ? ቤቱ አዲስ አይመስልም። አዎ አይደለም፣ አዲሱን ቤት አስተካክዬ ስላልጨረስኩ። ግን እኮ አልቋል ብለኸኝ ነበር። ልክ ነሽ። ያስቀባሁት ቀለም ከለሩ አልተመቸኝም እና እያስቀየርኩት። እሺ ይሁን በቃ። እና ምን ተሰማሽ? ንገሪኝ። ያው ትንሽ ፈርቻለሁ። ማለት ለመጀመሪያ ጊዜ ብቻዬን ለመውጣት ስወስን፣ በዛ ላይ ደግሞ ታውቃለህ ሳላስፈቅድ ነው የወጣሁት። ምንም አታስቢ፣ እኔ እንደ ንግስት ነው የምንከባከብሽ። አንቺን የመሰለች እህት፣ አንቺን የመሰለች እናት፣ አንቺን የመሰለች ሚስት አግኝቼ ውይ በጣም ነው የማመሰግነው። እውነት ቴዲ፣ በዚህ ሁኔታና በዚህ ጊዜ አብረኝ ስለሆንክ በጣም ነው የማመሰግነው። አንተ በጣም ልዩ ሰው ነህ። አልተረዳሁም ነበር። አመሰግናለሁ። እሺ የኔ ውድ ሚስት፣ አሁን ግቢና ትንሽ እረፍት አድርጊ።
ከዛ እናትና ቤተሰቦች ጋር ሄደን እናስፈቅዳቸዋለን። ውይ እሱን ሳስብ በጣም እጨነቃለሁ። ግን አሁን ላይ አንተ ስላለኝ ምንም አልፈራም። በጣም እድለኛ ሴት ነኝ። ያው ትንሽ ቢያስፈራም። አዎ ልክ ነሽ፣ ግን ደግሞ ጠንከር ማለት ነው። አንቺም ለእኔ በረከቴ ነሽ። ማንነቴን ድክመቴን አውቀሽ የቀረብሽ ያልተውሽኝ የተረዳሽኝ እኮ አንቺ ብቻ ነሽ። ስለዚህ መሲ እኔ ነኝ ላመሰግንሽና ደጋግሜ ልወድሽ የሚገባው። እሺ በቃ አታሽኮርመኝ፣ እያፈርኩ ነው። አዲስ ሙሽራ ካልተሽኮረመመ ምኑን ሙሽራ ሆነ? እና ደግሞ የሄለንን አድራሻ ስላገኘሁት ሄደሽ ልታወሪያት ትችያለሽ። እርግጠኛ ነህ? ቆይ ግን ይሄን ነገር የምትለኝ እውነትህን ነው ማለት? ቆይ እንዴት ነው የሆነው? በዛ ላይ ደግሞ እንዴት ነው እናቷ ሳታውቅ ማንም ሰው ሳያውቅ አንተ ልታውቅ የቻልከው? እኔ ምንም ነገሩ አልገባኝም። እሱን ሌላ ጊዜ ላብራራለሽ መስዬ። አሁን ምንም ማለት አልችልም። እሺ ሌላም ብዙ ምነግርሽ ነገር አለ፣ ግን አሁን ምንም ማለት አልችልም። ሁሉንም ሌላ ጊዜ እነግርሻለሁ። እሺ አንተ እንደፈለግ መስዬ። መጣሁ። እሺ የሚያስፈልገንን ነገር ገዛዝቼ ልምጣ። እንዴ ለብቻዬማ እዚህ አልቆይም። ኧረ አይሆንም፣ አብሬ ሂጂ ገዛዝተን እንመለሳለን። እንዴ ምን ነው? ለምን? አንቺማ እረፍት ነው ማድረግ ያለብሽ። እፈራለሁ። አይሆንም፣ እንደዚህማ እንዳታደርግ። ኧረ ተይ የእኔ ሚስት፣ ህፃናት ሁኚ እንጂ ምንም እኮ የሚያስፈራ ነገር የለም። መኝታ ቤቱን ከፈለግሽ ያው እዛ ጋር አለ። ኪችኑ ደግሞ ያውና። ቶሎ መለሳለሁ። እሺ አልቆይም። ነቃቤ እንጂ ኪችኑ ያውና። እሺ መኝታ ቤት ነው ከፈለግሽ ደግሞ የሚያስፈልግሽን ነገር እንዳለ ወስደሽ ነጠቅ። አልቆይም፣ ቶሎ ነው መለስ። እሺ ቆይ ልሸኝክ። ችግር የለውም። እዚህ ጋር ድረስ ነው። ችግር የለውም። እረፍት አድርገን እንችላለን። እሺ እሺ ቶሎ ነው። እሺ ቶሎ መልሳለሁ። ወይ እሺ ሂድ። ፈጣሪ ሆይ ተመስገን። እሺ ሙሽሪት፣ ሰርግ እንዴት ነበር? አደከመሻ? እግዚአብሔር ይመስገን። ሰው እንዳሰበው አልነበረም። ጥሩ ነው። ምን ማለት ነው? አንቺ ሻ ጫፌ እንዳትነኪኝ እሺ? አንቺ ነፍሰ በላ መርዝ። አንቺ እንዴት ነው የምታወሪው? አንቺ ሻ ምን አይነት ድፍረት ቢኖርሽ ነው ጋኔ ጋፍሽ እንደዚህ የሚከፍቺው? ምንም እንደማታመጪ ላሳይሽ ብዬ ነው። አረ ምንም አላመጣም። ምን እንደማመጣ አብረን የምናየው ነው የሚሆነው። እሺ አዎ፣ አንቺ የሰው ሀዘን ያስደስትሽ የለ? በእርግጥ እኔ ብዙም የሰው ሀዘን ማየት ደስ አይለኝም፣ ግን ያው አንድ ነገር ልነግርሽ ነው የመጣሁት። ምን አባሽ ነው የምትለፈልፊው? ምንድን ነው? ተረጋጊ እንጂ እስክነግርሽ ድረስ ታገሽ። እሺ ተናገሪ፣ እየሰማሁሽ ነው። ያው ምድር ላይ ያለኝ የምትይው ነገር ያንቺ እንዳልሆነ ልነግርሽ ነው የመጣሁት። አትቀባጥሪ። ቀመሽ ነው እንዴ የመጣሽው? በተሎ ወርትሽ ጨርሺ። ኤልሹ ልጅሽ አይደለችም፣ ማስመርመር ትችያለሽ። ውይ ድንጋጤሽ ደስ ሲል እኔም ስሰማ እንደዚህ ነበር ማለት እንደነገጥኩት።